ታልነቁት አይሸትም ሚስክና አንበር ይሄ ሁሉ መክሉቅን አንዴ እንኳ ሳይቀር ሰውም ጅንም ቢሆን ሐይዋንም ሸጀር ትንሹም ትልቁም ድሃም ቢሆን ክብር ሙላው መጠፊ ነው ከጀሊል በቀር بسم الله والحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ودنا اتكبراتشو هي مسك السنة بروغرام تكتاتوچاچن እንደምን ሰንብታችኋል الحمد لله رب العالمين እንግዲህ ሐይ ሆነን በረመዳን ወደ እናንተ ብቅ ብለናል ወደ ስቱዲዮ እንግዲህ ቆይተናል ከመጣን ረጅም ጊዜ ሆነናል ወደ ስቱዲዮም ላይ እንዲህ ከተገናኘንና አሁን በረመዳን ወደ ተመልካቾቻችን በመንመጣበት ሰዓት ሌላም ሰው ይዘን መተናል አይገርም ያው እናንተም አንደኛ የምትጠፉ የነበራችሁ ናችሁ ግን ሌላን ሰው ደግሞ ይዘን መጣችሁ አልহামዱሊላህ ማን ነው ሸው ሙስጣፋ ስለ ይታወቃል አዲስ አይደለም ተወካይ ነበር እስከዛሬ እስካሁን ተወካይ ነበር ሲመጣ የነበረው አሁን ግን በራሱ የመጣበት ሁኔታ አለ መርሐባ ልትናገር ነበር ብዬ ያልኩት በእኔ እንግዳ አለን ብዬ ስል አንተ ግን በሴት ስም አድርገህ መናገር ያ እንዲገምቱ ያደርጋል ለዛ ነው ልትናገር ነበር ብዬ ያልኩት ያው አዲስ አይደለችም ብለስ እንግዲህ ያው እሷን መሆኑን ወይም ደግሞ ሴት መሆኗንና ሁለተኛ አዲስ ካልሆነች ሰሚራ ናት እንዲሉ ትልቅ በር ትከፍታለህ ማለት ነው አልহামዱሊላህ መጀመሪያ የገባንበት ነው ማስለሞት አረዳ አልহামዱሊላህ ማንንም ሳይለይ እዚህ ድረስ አድርሰው አልহামዱሊላህ على كل حال እንኳን ደህና መጣሽ ሸው ሙስጣፋ እንኳን ደህና መጣችሁ እኛም እንኳን ደህና ተገናኘን ስቱዲዮ ስንመጣ ስቱዲዮ አዲስ ሆኖብናል ከስቱዲዮ ውጭ በጣም ረጅም ሳምንታቶችን ወራት ልበለው በጣም ረጅም ጊዜ ነው የነበረው ስቱዲዮ አበዛችሁ ይሉን ነበር አሁን ደግሞ ውጭ አበዛችሁ እስኪሉን ድረስ ከስቱዲዮ ውጭ በጣም ብዙ ፕሮግራሞችን ማስተላለፍ ችለናል ይመስለኛል ከአናጂና በኋላ ሁለት ጊዜ ነው ስቱዲዮ ላይ የቀረጽ ነው ከዛ በኋላ አርጎባ አብሬት ጎራልን መጀመሪያ አብሬት ሄደን በጣም ጥሩ ፕሮግራም ነበር አብሬት አልহামዱሊላህ በጣም ብዙ ሰዎች ወደዱት ፕሮግራም ነበር ሰሚራ አብሬት አልሄደችም ነበር ፕሮግራሙ እንዴት አየሽ አልহামዱሊላህ ጥሩ ነበር ደስ ነበር ከዛ በፊት ግን መጀመሪያው ሰይድ ኑር ሁሴን ነበር ከዛ በኋላ ሶፊ ዑመር አለ ያው ባንድ ይዘናቸው ከዛ በኋላ አብሬትም ማሻአላህ ነበር ቃጥባር እንደዛው ከዛ በኋላ አልከሲ ጀኑ ኦኬ ያው ካልከሲ ከአብሬት በኋላ ጀኑ የት ነው ወይም ገኖ ሶስቱም ያስከዳል አይዋ በአፋር ክልል ነበር አፋር ክልል ልዩ ወረዳ ተብላ የምትጠራ ቦታ ናት ያው አስሉ መውሊዱ ድሮ የነበረበት ምን ተብሎ የሚባል ቦታ ነበር አብርዬ ተብሎ የሚባልበት ቦታ ነበር እዛ በአሁኑ ሰዓት ሰዎች መኖር በሚተውበት ሰዓት እዛ የተሄደ መውሊዱን ማውጣት ትንሽ ሰውም ከበድ እያለው ሲመጣ እድሜም መግፋት ነገር አለና ወደ ልዩ ወረዳ ጋቸኒ ተብላ በደምትጠራው እዛ ተሸጋግሮ መውሊዱ እዛ ይወጣል ላኪን ሁለተኛ ደግሞ ያን መውሊዱ ምናምን ከጨራረስን በኋላ ወደ ጨኖ ተብላ የምትባል ወደዛ ሀገር ነበር ሄድነው ማሻአላህ ደስ የምትል ሀገር ነበረች ከ1000 በላይ መስጊዶች ቀብሮች የመሳሰሉ የነበረበት ቦታ ነው አልহামዱሊላህ በጣም ደስ የሚል ነበር እዛ በጣም ገርመኝ ነገር የሆነ ተራራ ያሳዩና ያ እንትና ቃጥባሪ ቀርበት የነበረው ያ ነጃሺ ተወለዱበት የሆነ ቤት ያያየን ነው የሚመስለው ተራራ ናቸው እንዳለኩ ካርጎባም የጀኖ ወይም ደግሞ ባሆነ ተራራ ጨኖ በጣም ታሪኩ የሚገርም ነው
በማንም ሰው አቅም ስም እንኳን የሚያውቅ የለም። በቅርብ ጊዜ ብቻ የሰይድና ማቴ የቃጥባር ሼኽን የሼኽ ዒሳ ቃጥባርን ታሪክ በማነብበት ጊዜ ጨኖ የምትባል የጥንት ከተማ ሂደው ቂርአት እንደቀሩ የሚጠቅስ መጽሐፍ ለማየት ቻልኩኝ። ከዛ ባሻገር ግን ጨኖ ወይም ጀኖ ላይ ምን አይነት ታሪክ እንዳለ አይታወቅም። ነብዩ አለይሂ ሰላቱ ወሰላም ከመላካቸው قبل البعثة ነብዩም ከመወለዳቸው በፊት ጀምሮ ወይም ኢትዮጵያ ከመባሏ በፊት ወይም አቢሲኒያ ከመባሏ በፊት የነበረች እስከ አጼ ሚኒሊክ ዘመነ መንግስት ድረስ የደረቅ ወደብ ሆና ያገለገለች ባቡር ሲመጣ ያው ባቡሩ በአዋሽ በማለፉ ምክንያት ጨኖ ወይም ጀኖ ልትቀዘቅዝ የቻለችበት ምክንያት የጥንት ከተማ ናት። ኢንሻአላህ ተዓላ ዘም ቀርጸናል። ከተወሰኑ ጊዜያቶች በኋላ ኢንሻአላህ ልናስተላልፈው የምንችልበት ነገር አለ። አላኩል ሐል ስቱዲዮ ተመልሰናል። ስቱዲዮችንም ታድሷል። የተወሰነ እድሳት ተደርጎለታል። ወደፊትም ኢንሻአላህ እድሳት ይደረግለታል ብለን እናስባለን ኢንሻአላህ። ከዛ ያው ወደ ቃጥባሪ ነው ያርኩባ መልስ ቃጥባሪው ማሻአላህ በጣም ደስ የሚል ነበረ። ከዛ ደግሞ አልከሶ ተከተለ። አልከሶ ሄደን አልከሶም ማሻአላህ ነበር። ሼኽ ዑመር የተናገሩት ንግግር በጣም ደስ የሚልና የሚማርክ የነበረም ነው። በዘመናችን ዲነል ኢስላምን የሚያዳክሙ በጣም ብዙ ነገራቶች አሉ። ይሁዲ የማይሰራው ነገር የለም። ሰዎችን ወይም ሙስሊሞችን ማጥፋት ገዛን ማለት ነው ማጥፋት መጨፍጨፍ ብቻ ሳይሆን ዲነል ኢስላምን ከምድር ላይ ማጥፋት ነው የሚፈልገውና እያጠፋ ካለው አሁን ደግሞ እየተመሰረተ ካለው ነገር አሱ መካከል አንደኛ ኢብራሂምያ ተብሎ የሚባል አዲስ ሃይማኖት የማምጣት አይነት ሁኔታ ነው። ይሄ ኢብራሂምያ ብሎ ማለት ሙስሊሙም ነስራንያውም ይሁዲዩም ሁሉም አንድ ነው። ሁሉም ነብዩላህ ኢብራሂምን የሚወዱ ናቸው። ስለዚህ ይሁዲይ ብለህ ስትል እንደ ሙስሊም ነው ብለህ ነው የምታምነው እንጂ ይሁዲዮች ከእስልምና የወጡ ናቸው ወይም ካፊሮች ናቸው ብሎ ማለት አይቻልም። ሁለተኛ ነስራንያዎችንም ካል ሙስሊሞች ናቸው ብለን እንድናምን የሚገፋፋና ብዙ ሀገራቶች ይሄንን እየተቀበሉት ያለ ተግባር ነው። ያኔ ዲን ነው ዲን ተብሎ ይባላል ከእስልምና ውጭ ያለው ግን አዲስ ዲን አዲስ ሃይማኖት በእንደዚህ አይነት ሁኔታ እየመጣ እየተስፋፋ ያለበት ሁኔታ አለ። ሁለተኛ አላህን አካል ነው የሚል አላህን የሚሳደብ ሰው ስድቡ ከእስልምና የሚያስወጣ ነው። ግን አንድ ሰው መጥቶ ቢሳደብ ሰውየው ግን ሙስሊም ነው ከእስልምና አይወጣም እያሉ ሰዎች በኩፍር ላይ እንዲጨማለቁ የሚያደርጉ በጣም ብዙ አንጃዎች ሱፊይነን እያሉ ሱፊይነትን የሚጣሩ ግን ከሱፊያነት የራቁ የሆኑ ኸልቆች አላህ በላ አድርጎ እንግዲህ በዚህ በኡመተ ሙሐመድ ላይ አምጥቷቸዋልና ስለዛ ነገር ነው ሼኽ ዑመር አላህ ይጠብቃቸውና የተናገሩት ማለት ነው አልከሶ ላይ። ሁለተኛ ከዛ መልስ ደግሞ እኔ ነበርኩ የሄድኩት ወረኢሉ ተብላ የምትባል ወደ ወሎ ወረኢሉ ወረዳ ላይ አረዳዴ ተብላ የምትባል ሐሪም አለች። አረዳዴ ሐልኮ እንደዛ መሰለኝ የሚለው ስሟን ጠበቅና ላላ ትላለች መሰለኝ። እዛ ሐሪማ ላይም ከ500 ተብሎ ግን ከ1000 በላይ ዑለማዎች መሻይኾች ተገኝተው ይሄ ቅድም የጠቀስነው ኢብራሂምያ ተብሎ የሚባለው እምነትም ይሁን ሙጀሲማ አላህን አካል ነው ብሎ የሚል ንግግሩ እንጂ ሰውየው ከእስልምና አይወጣም ብለው የሚሉት ይሄ ንግግር ባጢል እንደሆነ ዲነል ኢስላምን እንደማይደግፍ ከዲነል ኢስላም እንዳልሆነ ተወያይተውበት አጽድቀው ይሄ እስልምና አይደለም እስልምናን የሚያጠፋ የሚያበላሽ እንደሆነም ጭምር የተናገሩበት ሌላም ትልቅ መውሊድም የነበረበት ሁኔታ አለ። አልহামዱሊላህ በጣም ደስ የሚል ነበር። የተለያዩ ዑለማዎችን ያየንበት ያስተዋልንበት የነበረ ፕሮግራም ነው። አልহামዱሊላህ ረቢል ዓለሚን። እንግዲህ አሁን ደግሞ ከነዛ ሁሉ በኋላ ታላቁ እንግዳ መጥቶ እንግዳው ላይ እንገኛለን። ከዛ በፊት ይሄን ሁሉ ፕሮግራም እንዴት አየሽ? ይሄን ሁሉ ፕሮግራም እንዴት አየሽ? አልহামዱሊላህ ፕሮግራሞቹ በጣም ጥሩ አይተሽዋል መጀመሪያ? አዎ ሁሉን ሰራለሁ። ግን የአርጎባ ፕሮግራም አላለቀም። እና ደግሞ ያው እኔ እንደ ሚስካ አባል ሆኜ ሳወራ ብዙ የቀረ ታሪክ አለ ማለት ከሰዓትም አንፃር ከጊዜም አንፃርና እነዛ ታሪኮች ደግሞ ቢሰሩና ብናያቸው
የተሻለ ነው። ለምን አንዳንዴ ኢትዮጵያ እንዲነበረች እንዴ ዲን አልኢስላም ኢትዮጵያ ውስጥ መጀመሪያ እንደዚህ ነበር እንዴ በጣም ብዙ የማናቃቸው ሀታ የሱሐቢዮችም ቀብሮች ያሉበት ሁኔታ አለ እዛ አካባቢ ላይና በጣም ብዙ ታሪክ ያለበት አካባቢ ስለሆነ ድጋሚ በደንብ ቢሰራበት ለምስክ ተመልካቾችን በሰፊው ቢተላለፍ ብዙ የምናገኝባቸው ትምህርት ብናገኝባቸው ነገራቶች ስላሉና ምርጥ ነበረ። ግን ኢንሻአላህ ቀጣይ ደግሞ በደንብ ቢሰራበት እላለሁ። ኢንሻአላህ በትክክል ነው የተባለው። አላህ እንግዲህ ምን ተጠቀም ያርገን። እዛም እዚህም ሄደን ያው የኢትዮጵያ ላይ ያለው የሙስሊሞች ታሪክ ቀላል አይደለም። አብዛኛው ኢትዮጵያ ውስጥ ያለው ታሪክ የሙስሊሞች ታሪክ ነው እንደሚታወቀው ማለት ነው። ማንንም የማይክደው ነው። አሁን በደንብ መጽሐፎች የኢትዮጵያ ታሪክ ሲነሳ ብዙ ጊዜ ተቀባይነት የሚኖረው ያ ታሪክ ሲወራ ተቀባይነት የሚኖረው ያን ታሪክ የጻፈው ከኢትዮጵያ ውጭ ያሉ ሰዎች ሲጽፉት ነው። ለዚያ የኢትዮጵያ ውስጥ ያለ ሰው ከጻፈው አዳልቶ ነው የራሱን ወገን ወግኖ ነው የሚባል ነገር አለ። ነገር ግን የኢትዮጵያ የሙስሊሞችን ታሪክ አብዛኞቹ የጻፉት ከኢትዮጵያ ውጭ ያሉ ፈረንጆችና አረቦች የመኖች ናቸው አብዛኛው የጻፉት። ስለዚህ አዳልተው ነው ምንድነው የሚባል አይደለም፣ ሀገራቸው አይደለም ያዩትን ነገር ነው የነበረው። ኢትዮጵያ ውስጥ ስልጣኔ የነበረው ሙስሊሞች እጅ ጋር እንደነበረ ሐታ በመብላትና ቁሳቁሶችን በመጠቀም ደረጃ እንኳን የሙስሊሞች ስልጣኔ በጣም የላቀና የረቀቀ የነበረበት ሂደት የነበረው። ኢንሻአላህ እንግዲህ ብዙ አሁን እኔ በአእምሮዬ ሳስተውለው ከሄድኩባቸው ከሰማኋቸው ካነበብናቸው መጽሐፎች ካየናቸው ዶክመንታሪዎች አንፃር ጠቅለል ስናደርገው ነገሮች ሁሉ ወደ ጨኑ ወደ ገኑ ወይም ወደ ምትባለው ቦታ የመመለስ ሂደት አለው። በቅርብ የሚወጡ ያሉ መረጃዎች ስላሉ ኢንሻአላህ ምስኩሱና የተቀረጸውን ሰሚራ አላለቀም ያለችውንም ኢንሻአላህ ለማስተላለፍ እንሞክራለን። የተነሳው ኡስታዝ ሀይደርም የጠቀሱት እኛ ስቱዲዮ ባልነበርንበት ጊዜ ከተነሱ እንግዲህ ማህበራዊ ሚዲያውን ካስጨነቁት ነገራቶች መካከል የጠቀሱት አንደኛውን እሳቸው ናቸው። ድርጊቱ ኩፍር ነው። ነገር ግን ድርጊቱን የሚያደርገው ሰውዬ ግን ካፊር አይደለም ሙስሊም ነው ብለው የሚሉትን አንድ ይሄ ነበረ። ኡስታዝ ሀይደርም በጣም ብዙ መልሶች በማህበራዊ ሚዲያም በአሱና ቴሌቪዥንም ዶክተር ሼህ አቡበክር ሱለይማንም እንዲሁም ደግሞ ሼህ ዑመርም በደንብ አድርገው ጥሩ ብዙ ማብራሪያ የሰጡበት አለ። ከዛ በፊት ደግሞ ካስተዋላችሁ አላቅም ስለ ፋጢማ ረዲየላሁ ዐንሃ ተነስቶ ነበረ። ስለ ፋጢማ የሆነ ነሺዳ ነበረና ያ ነሺዳ እንግዲህ እንዴት ፋጢማን አማልጂን ትላላችሁ እስከ ማለት ድረስ የደረሱ ናቸው። ፋጢማ ረዲየላሁ ዐንሃ እንግዲህ የዚህ ኡማ ከሴቶች አንደኛ ናት፣ ከሷ በላይ የለም። እንደው እንደ ህዝብ ደግሞ ከአደም ጀምሮ ካየነው ደግሞ ሁለተኛ ናት እኮ ከመርየም ቀጥሎ ያለች خلق ናት። የነብዩ አለይሂ ሰላቱ ወሰለም ውድ ልጅ ናት። እንዲህ ብሎ ለማለት ራሱ የማያበቃ ያኒ በጣም የሚገርም ነገር ነው። እኔ መጨረሻ ላይ የደመደምኩት ነገር ምንድነው ከትልቆች ሲናገር የሰማነው ነገር እንደዚህ ፋጢማህን እንደዚህ ማለት አይቻልም አይበቃም ብለው የሚሉ ሰዎች ችግራቸው ከማን ጋር ነው? ከነብዩ ጋር ነው። ምክንያቱም ነብዩን የሚወድ ስለማይወዱ ነው خلاص አይደለም። ነብዩን ስለማይወዱ ያኒ ፋጢማን ለነብዩ የነበራት ፍቅር የሚታወቅ ነው። ስለዚህ ነብዩን የሚወድ ሰው ስለማይወዱ ነው ፋጢማን ረዲየላሁ ዐንሃ እንደዛ ሊሉ የቻሉት። በዚህ በኩል ግን ኡስታዝ ሁለት መንገድ አለ። አላህ ይጠብቀን። አንደኛው አውቆ መጥመም ነው፣ ለማመን አለመፈለግ ወይም ደግሞ ኩራት። ሁለተኛው ደግሞ አላህ የገረደበት ሰው ለምን ሰው ሐጃ ሲገጥመው ወንድሙን ዱዓ አድርግልኝ የሚለው የእናት ዱዓ መቅቡል ነው። በሷ ይሁንበት እንደው እንዲ ከሷ በላይ አዛኝ የሆነ ጌታ ነው ምናም ብሎ በእናቱ እንኳን ሰው አላህን ይጠይቃል። እንኳን አይደለም እንደዚች በተቀደሰች ሴት ጀነት ውስጥ አለቃ በተባለች ሚኒስቴር በተባለች ሴት አይደለም በእናቱ በትንሹ በቃ ሁላችንም ጋር ያለ ነገር ነው። ማንኛውም ሰው የሚያደርገው ነገር ነው፣ ሩቅ ሳንሄድ ማለት ነውና አላህ ይጠብቀን ከኩራትም እንዲሁም ደግሞ ከመጋረድም አላህ ሁሉንም ገለል ያደርግልን። አሚን አሚን። እንኳን በሰይደቲ ፋጢማ ረዲየላሁ ተዓላ ዐንሃ አይደለም ያኒ በደረጃ ከሷም በታች በሆኑት ራሱ ተወሱል እያደረጉ አላህ ሐጃቸውን ሲያወጣላቸው ያየነው አለ። ያኒ አንድ ሰው እኔ ወንጀለኛ ነኝ
ይሄ ወንድሜ ግን ይሄ ሼክ ግን ይሄ እንደዚህ ግን በአላህ ዘንድ ምን አለው ደረጃ አለው እኔ ወንጀለኛ ነኝና በአላህ ዘንድ ባለው ያኒ በኸይር ስራ ባለው መቃረብ የተነሳ አላህ ወንጀሌን እንዲምርልኝ አላህ ሐጀን እንዲያሳካልኝ ብሎ ነው የሚለምንና ያኒ በአላህ ዘንድ ደረጃ ባላቸው ሰዎች በአጠቃላይ ልንመጀን እንችላለን ልንወሰድ እንችላለን ይሄ ብቻ አይደለም ኡስታዙ ከዚህም የባሰ ብዙ ነገር አለ ይሄ በሰይደቲ ፋጢማ ተወሱል ማድረግ ቀላል ነው ተብሎ የሚባልበት ሌላ ነገር አለ እንግዲህ በጣም ብዙ አይተናል መሻይኾች ሲደበደቡ ሲገደሉ ሲታሰሩ ከሚያሰግዱበት ቦታ በጉልበት እያስወጧቸው ሌላም ብዙ ስቃይ መሻይኾች ላይ እየደረሰባቸው ያለበት ነገር አለ ይሄ እንዴት ሊመጣስ ቻለ ብለን ብንል አሁን ከእንደነዚህ አይነት ሰዎች የመጣ አዲስ የተፈበረከ ነገር አለ አዲስ ሙፍቲ ምን አይነት ሙፍቲ ኤአይ የምትባል ሙፍቲ እስላማዊ ጥያቄ በሚኖርህ ሰዓት ኤአይ አለ ቀጥታ ታስገባና ትጠይቀዋለህ ይሁዲይም ይሁን የሚመልስልህ ነስራንይም ይሁን የሚመልሰው ማንንም ይሁን ፈትዋ ትሰጣለች አላህ ሙፍቲዎች ወይም ዑለማዎች ፈትዋ የሚሰጡት የሐቂቃ ዒልምን ለ40 ምናምን ዓመት እየተማሩ ከዛም በላይ ከዛም በታች ተምረው ዒልምን ቀስመው ፈትዋ መስጠት እየቻሉ ለምን ከነሱ ትሄዳላችሁ እነሱ እኮ hatta መስጊድ ላይ እንኳን መግባት የማይችሉ ናቸው እየተባሉ ከመስጊድ እየተባረሩ ምን አመጡልህ በእጅህ ላይ ኤአይ ተብላ የተሞላች አፕሊኬሽን አመጡልህ ፈይደን በዛ በአፕሊኬሽን ዘካት ለምሳሌ ምን ያክል ነው ግዴታ የሚሆንብኝ ብላ ትላታለህ እንደዚህ ያክል ብላ ትመልስልሃለች አው እንዲህ ኡዱን የሚያበላሹ ነገራቶች እንዲህ ብላ ትመልስ የመሳሰሉ ማንኛውም አይነት ጥያቄ እስላማዊ ጥያቄ ብትጠይቃት አላቅም የለም ላኪን ትመልስልሃለች ዲን الاسلام የሚወሰደው ከኤአይ ነው ዲን الاسلام ስለዚህ ፋጢማን አታማልጅም ብለው አሉ ይሄ ቀላል ነው ቀረባቸው እነሱ ቀረባቸው ግን እንደዚህ አይነት እያመጡ ቅድም የጠቀስኳት እኮ አለች ይሁዳዎች እስልምና ለማጥፋት የማያደርጉት የለም በቃ ሰዎች ሼኾችን እንዳያዩ ሼኾችን እንዳይጠጉ hatta ኪታብ አንዳንድ ብዙ ሰዎች እኮ ውዱእ እያላቸው ቁርአን ለመቅራት ሲፈልጉ ወደ ምንድን ነው የሚሄዱት ወደ ስልክ ሁለመናችን ከስልክ ጋር እንዲገናኝ ኪታብ በስልክ ሐድራ ለማለት በስልክ ስልክ ኪታብ መያዙ ቀረ ኪታብ ማየቱ ቀረ ቁርአንን ማየቱ ቀረ ቁርአን በማየትህ የምታገኘው የነበረውን ጥቅም ያን ኪታብን አይደለም ቁርአንን አይደለም መሻይኾችን እኮ አይናቸውን ስታይ የምታገኘው ነገር አለ ሰጎን እንቁላሏን ትኩር ብላ ስታየው አይደለም እንዴ ልጇ የሚፈለፈለው ታዲያ አንተም ከእንደነዛ አይነት ሰዎች የምታገኘው ነፍዕ አለ ጥቅም አለ መንተጃለሰ ተዋረሰ እንዳትቀማመጥ ያደርጉሃል እንዳታያቸው ያደርጉሃል ከመስጊድ አስወጥተውልሃል ለፈትዋ ከፈለክ ደግሞ ቤትህ በስልክህ በኪስህ አስቀምጠውልሃል ታዲያ በዚህ ከተዘለቀ እስልምና ወዴት ነው እየሄደ ያለው እውነት እነዚህ ሰዎች ለኡመተ ሙሐመድ አዝነው ነው ወይስ የሰይዲን ዲን ሀድም ለማድረግ ለማፍረስ የመጡ ናቸው አንዳንዱ በጅህልና የተነሳ ደግሞ ያልሆነ ነገር አንድን ሰው ስትወደው ከነ ንፍጡ ከነ ለሃጩ ነው ይባላል በእንደዚህ አይነት ወደድ ናቸው ብሎ የሚሏል ነገ በመልከያማ ከነሱ ጋር ተከስከሰ ታየዋለህ ሐቁ ይፋ ሆኖልህ አይ በጭፍን ቢሆን እከተላቸዋለሁ ብለህ አው ዱንያ ሳይተውሃልና ዱንያን ስላሳዩን ብለህ የምትል ከሆነ ነገ በመልከያማ المرء مع من احب ነው ከሚወደው ሰው ጋር ነው የሚቀሰቀስ አንተም የሰይዲን ዲን በኤአይ ምን በሌላም አጠፋለሁ ብሎ ከተነሳው ጋር ከነምናምኑ ልውደደው ካልከው ጋር ስትቀሰቀስ ይዛን የምታየው ሁኔታ ነው ማለት ነው ላኪን እኛ ማድረግ ያለብን ምንድነው ማስተላለፍ ነው اللهم بلغنا አስተላልፈናል ብለን የምንልበት ሁኔታ ነው ያለው ሱብሃንአላህ ኢንሻአላህ ካፍታ ቆይታ በኋላ ወደ እናንተ ተመልሰን የምንመጣ ይሆናል ባላችሁበት አብራችሁን ቆዩ مرحبا ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ ወደ እናንተው ተመልሰናል
ኡስታዝ ሙስጠፋ ምን አዲስ አለ? እኛ ስቱዲዮ ባልነበርንበት ጊዜ የተከሰቱ ነገራቶች የተወሰኑት ተጠቅሰዋል። ከዛ መካከል ያልጠቀስነው ደግሞ አንድ ትልቅ ነገር አለ። እሱ ምንድነው? ትልቁ ሰው የተሰኘው መጽሐፍ ምርቃት። እሱ ምርቃትም እኛ ስቱዲዮ ስላልነበርን አልዘገብናቸውም እነዛን ሁኔታዎች። እሱ ነበር ትልቁ የተከሰተው። ትልቁ ሰው የተሰኘ መጽሐፍ ወደ 400 አካባቢ ገጾች አሉት። በዛ ገጾች ነው ያሉት ነው። በጣም ምርጥ የተሰኘ መጽሐፍ ነው። ትልቅ ነገር ነው። በፕሮግራሙ ላይም ብዙ ሰዎች ታድመዋል። ሼክ ኢማም የሚመስል ታድመው ንግግርም አድርገው ነበረ። እንዲሁም አዳዲስ ነሽዶችም ስራዎችም በትልቁ ሰው በተሰኘ ስሙ ትላልቅ ስራዎችም እዛው ላይ ቀርበው ነበረ። እንዲሁም ደግሞ ሼክ ሰይድም ኡስታዝ ሰይድ አህመድም ደስ በሚል ሁኔታ ለእናታቸው ክብር አሳይተዋል። ደስ የሚል ሁኔታ ነበረ። በጣም ያ ትልቁ ሰው የተሰኘው መጽሐፍ ትልቅ ነገር ነው። ሁሉም ሰው እንዲሁም እኔ የምለው መጀመሪያ ትልቁን ሰው የተሰኘው መጽሐፍ ከማንበቡ በፊት የኛ ፋንታን መጀመሪያ ማንበብ አለበት ይላል። መንደርደሪያ ነው ብዬ አስባለሁ። የመጀመሪያው መጽሐፍ ስለነብዩ በደንብ የሚጠቅስ ስለሆነ ሰለላሁ ከዛ በኋላ ይሄን ትልቁ ሰው የተሰኘው መጽሐፍ ቢያነበው ሙሉ ነገሩ ግልጽ ይለታል ብዬ አስባለሁ። ትልቅነቱንም ለመረዳት ያን ማንበብ አስፈላጊ ነው ብዬ አስባለሁ እና ይሄን የተከሰቱት መካከል አንደኛው ይሄ ነው። በጣም የሚገርም የመጽሐፍ ምርቃት ነበረ። ደስ ይል ነበረ። ትልቅ መጽሐፍ ማለት በኖርማል ፎንት ሳይዝ ቢጻፍ ኖሮ ወደ 600 ገጽ ሊጠጋ የሚችል ማቴ አንብበ በጣም ብዙ አነበብኩ ብለህ ቀና ስትል ገና አንድ ገልጽ ነው አይደል? ምክንያቱም በጣም ተጠቅጥቀው ነው በትናንሽ ነው የተጻፉት። ካለው የህትመት ዋጋ ጋር በተያያዘ በጣም በትንንሹ ነው የተጻፉት። ነገር ግን ስለ ነብዩ አለይሂ ሰላቱ ወሰላም ከመጀመሪያ እስከ መጨረሻ እስከሚባል ድረስ በደንብ ተተንትኖ የተጻፈ ሆኖም ቦታው መሀል ላይ የሚጠቅሱታል ተጀመረ እንጂ ስለ ነብዩ መናገር አሁንም ቢሆን አላለቀም የሚል ነገር አለ። ዶክተር እንግዲህ መጽሐፉን ከመታተሙ በፊት እሳቸው አርትዖት እንዲያደርጉት ተሰጥቷቸው ጀርባው ላይ ማስታወሻ ጽፈው ነበረ። ለመጀመሪያ አንባቢ ሊከብድ የሚችል መጽሐፍ ብለውታል። ያኒ በጣም አማርኞቹ ጠንካራ አማርኞች ናቸው ያሉበት መጽሐፉ ላይ። እኔም እያነበብኩ ባለበት ሰዓት አረፍተ ነገሮችን ደግሜ ሳነባቸው ነው ትክክለኛውን ሊያስረዱ ራሳቸውን እናገራሉ። ኡስታዝ አማርኞቹ ጠንካራ ያለ እንደሆኑ በጣም ከባድ አማርኞች ነው ያሉት። አማርኞቹ ጠንካራ ያሉ መሆናቸው ይናገራሉ። የኮምፒውተር ስህተት የሚመስለኝ አማርኛ ሁሉ ነበር፣ ግን ትክክለኛ አማርኛ ነው የተጻፈው። እቺ ምን መሆን የነበረባት ብዬ ደግሜ ሳነበው ግን ትክክል ነው። ያኒ ስህተት አልነበረም እና በጣም ምርጥ መጽሐፍ ነው። እንግዲህ መጽሐፉን አግኝታችሁ ብታነቡት በጣም መልካም ነው ብለን እናስባለን። ሌላኛው ኡስታዝ ደግሞ በዚህ ሰሞን ሲወራ ሲናፈስ የነበረው ነገር ደግሞ የኢትዮጵያ ጋዜጠኞች ወደ እስራኤል ሀገር ሄደው እስራኤልን ያስተዋወቁበት እና የአንድ ወገን ዘገባ የሰሩበትን ዶክመንተሪ እንግዲህ ፕሮግራሞች ከተላለፉ የኢትዮጵያ ጋዜጠኞች ሄደው እዛ ስራ ሰርተው ከመጡ ተቅሪበን ወደ 3 ወር አካባቢ ሆኗቸዋል። ነገር ግን ደቡብ አፍሪካ ላይ ያሉ አንዳንድ እንግዲህ የጋዜጣ ህትመት ጋር በተገናኘ አልጀዚራ አንድ ዘገባ ወይም ዶክመንተሪ አውጥቶ ነበረ። ያን ዶክመንተሪ ስናየው በጣም ነበር የደነገጥነው። መጀመሪያ አካባቢ ቪዲዮዎችን ስናያቸው ቀለል አድርገናቸው ነበረ። ነገር ግን በጣም ታስቦበት የእስራኤል መንግስት እንግዲህ ትኩረት አድርጎ የራሱን ብቻ ጎን የጠቀሰበት ሂደት ነው የነበረው። የኢትዮጵያውያን ሄደው እዛ እንግዲህ ይህንን ጥሪ የተቀበሉ ጋዜጠኞች ለነፍሳቸው ያደሩ የጋዜጠኝነትን ህግ ያላከበሩ የአንድ ወገን ብቻ ዘግበው ሌላውን የተውበት ሂደት ነው የነበረው። ጋዜጠኞች ናቸው የሄዱት ስለተባለ ጋዛ ውስጥ ከኦክቶበር 7 ወይም ደግሞ ጦርነቱ አንድ ብሎ ከተጀመረበት ሐማስ እስራኤል ላይ ጥቃት አደረሰ ተብሎ ከተነገረበት ከዛሽ ቀን ጊዜ ጀምሮ እስከ 2026 ፌብሩዋሪ እስከ ባለፈው ወር ድረስ ምን ያህል ጋዜጠኞች እስራኤል ገላለች ጋዛ ውስጥ ብለን ብናይ የራሳቸውን የሥራ ዘርፍ ሰዎች ማለት ነው ጋዜጠኞችን ሊዘግቡ የገቡትን እንግዲህ አይተኩሱም አይደለም አይተኩሱም ጥይት አያቀብሉ የሚያደርጉት ምንድነው ይሄ ነገር ሆኖ ብሎ የመዘገብ ብቻ ነው። እና ምን ያህል ጋዜጠኞች ነው ጋዛ ውስጥ የወደቁት የሞቱት ብለን ስናይ እንደ ጋዛ ገቨርንመንት ሚዲያ ኦፊስ ከሆነ 257 ጋዜጠኞች ሞተዋል። 257 አይነት ጋዜጠኞች ደግሞ እንደዛ አይነት ተንደላቆ የሚኖር ጋዜጠኛ አይደለም።
አይደለም በጣም ቦምብ እየፈነዳበት የሚዘግብ ጋዜጠኛ እንደዚህ ያህል እንዳያል ሰው ሞቷል እንዲያህል ሰው ወድቋል እያለ እያገዘ ያኒ የወደቁትን እያነሳ ሆስፒታል እየወሰደ አብሮ እየሞተ ያለን ጋዜጠኛ እንደዚህ ተንደላቆ ሆቴል ላይ ምናምን ባስ ላይ እየተንሸራሸረ ያለ አይነት ጋዜጠኛ አይደለም። እንደ ዩናይትድ ኔሽን ዘገባ ከሆነ ደግሞ 242 ጋዜጠኞች ናቸው የሞቱት ይላል። ኢንተርናሽናል ፌዴሬሽን ኦፍ ጆርናሊዝም የሚል እንግዲህ ካምፓኒ ከሆነ ደግሞ 234 ጋዜጠኞች ናቸው የሞቱት የሚል ዘገባ አለው። እንግዲህ ኮሚቴ ቱ ፕሮቴክት ጆርናሊስት የሚል እንግዲህ ተቋም ደግሞ 186 ጋዜጠኞች ናቸው የሞቱት የሚል ዘገባ አውጥቷል። ሪፖርተርስ ዊዛውት ቦርደርስ የሚል እንዲሁ ደግሞ ሪፖርት እንዳቀረቡት ደግሞ 210 ጆርናሊስቶች ናቸው ጋዛ ውስጥ የሞቱት ይላል። እንግዲህ ይሄ ሄዶ ሊደብቅ የፈለገው እነዚህ የኢትዮጵያ ጋዜጠኞች ሄደው ሊደብቁት የፈለጉት ነገር የነሱ አይነት የሥራ ዘርፍ ያላቸው 257 ከ180 እስከ 257 የሚያህል ጋዜጠኞች ጋዛ ውስጥ እንግዲህ ተገድለዋል ማለት ነው። እስካሁን ድረስ ከኦክቶበር 7 ነው እያነሳን ያለነው። ከዛ በፊት ያለውን አልጠቀስንም። ከ1948 ጀምሮ ያለውን አልጠቀስንም። ከዛ በኋላ ያሉት እንግዲህ ከኦክቶበር 7 ጀምሮ ጋዛ ውስጥ ከ71667 እስከ 75226 የሚሆኑ ሰዎች ጋዛ ውስጥ ሞተዋል። ከ71667 እስከ 75226 የሚሆኑ ሰዎች ሞተዋል። ከዚህ ውስጥ በግምት ከ30 እስከ 33% የሚሆኑት ህፃናቶች ናቸው የሞቱት ማለት ነው። ይሄ ማለት 18000 ህፃናት ሞተዋል። ቀላል አይደለም እኮ 18000 ህፃናት ጋዛ ውስጥ ሞተዋል። የኢትዮጵያ ጋዜጠኞች የተባሉት እነዛ እስራኤል ሄደው የእስራኤልን ብቻ ሊዘግቡ የቻሉ ሰዎች ይህንን ሐቅ እያወቁት ነው። ደግሞ የሚታወቅ ሐቅ ነው። የዓለም አቀፍ ሚዲያዎች ሁሉ የዘገቡት ነው። እስራኤል ሞክራለች እኮ አውሮፓውያኖችን ጠርታለች፣ የአረብ ጋዜጠኞችን ጠርታለች፣ የኤዚያዎችን ጠርታለች። ማንም ተቀባይነት አላገኘችም እንዲዘግቡላት። ተቀባይነት ያገኙት እንግዲህ እነዚህ የኢትዮጵያ የደቡብ አፍሪካና የሞሮኮ አካባቢ ያሉ ጋዜጠኞች ናቸው። ከእንደገና ደግሞ ከ16 እስከ 20% የሚሆኑ ደግሞ ሴቶች ናቸው የሞቱት። 40% ደግሞ ወንዶች ናቸው። እንግዲህ ያለቁት 171600 ፍልስጤማውያን ቆስለዋል። ወይ እጅ ያላቸው ወይ እግር የላቸው፣ ወይ አይናቸው ጠፍተዋል፣ ወይ ተሰብረዋል፣ ወይ ተቆርጠዋል። ስንት 171600 ፍልስጤማውያን ማለት ነው። ሌላው ደግሞ 2842 ሰዎች የት እንዳሉ አይታወቅም፣ ጠፍተዋል። ያኒ ተይዘው ታስረው ሄደው ይሁን አይታወቅም። ከፍርስራሾች ውስጥ ተደብቀው ይሁን አይታወቅም። ወይ እንግዲህ በሆነ ፈንጅ ተበታትነው ይሆናል፣ ሰውነታቸው አልተገኘ ይሆናል። የገሌ ነው መባል በማይቻልበት ያህል ውስጥ ገብተው ይሆናልና በጣም የሚያሳዝን ይሄንን ሐቅ እያወቁ ሄዶ የአንድ ወገን ኦክቶበር 7 ላይ ሐማስ ጥቃት ያደረገበት ቦታ ላይ 1000 ምናምን ሰዎች የሞቱበት ቦታ እዚህ ጋር ነው ምናምን ብሎ የ76000 ሰዎችን ገደል መክተት እንዳልነበር አድርጎ መዘገብ በጣም የሚያሳዝን ነገር ነው ማለት ነው። ሌላ በጣም የገረመኝ ነገር ወገኖቻችን፣ ሙስሊም ያልሆኑ ወገኖቻችን፣ ክርስቲያን ወገኖቻችን ይሄ ነገር ሙስሊሞች ሁሉ ጊዜ ያቀነቅኑታል። ጋዛ ውስጥ እየተባለ ነገሮች ይነሳል። እነዚህ ነገራቶች በተነሱ ቁጥር ያኒ ሰው ከመሆን ባሻገር ያለ ሚስጥር ያለ ይመስላቸዋል። ያኒ ሙስሊሞች ስለሆኑ እኛ ብዙ ጊዜ የምንቆረቆር ይመስላቸዋል። ነገር ግን ጋዛ ውስጥ ሙስሊሞች ብቻ አይደለም የሚኖሩት። እውነት ነው 99% የሚሆነው ሰው ጋዛ ውስጥ የሚኖረው ሙስሊም ነው። ለ99% ሙስሊም ማህበረሰብ በጣም በርካታ መስጂዶች ጋዛ ውስጥ አሉ። ከነዛ መስጂዶች 80% የሚሆነው መስጂድ ጠፍቷል፣ ወድሟል። መስጂድ አይደለም ያኒ ግንባታ የለውም፣ ወድሟል። ስንት ፐርሰንት? 80% የሚሆን መስጂድ። እኔ ሙስሊም ነኝ አይደል? ጋዛ ውስጥ ስለሚፈነዳ መስጂድ እንዴት አልቆረቆርም? ያኒ ሰዎቹ ስለ ሙስሊም ስለሆኑ ነው ምናምን የሚለውን ትተን መስጂድ 80% የሚሆን የጋዛ መስጂድ ወድሟል። ጋዛ ውስጥ 1% የሚሆን ክርስቲያን ያለው 1% ክርስቲያኖች አሉ። በቁጥር እንኳን ብንጠቅስ ከ1000 እስከ 1300 የሚሆኑ ክርስቲያኖች ጋዛ ውስጥ ይኖራሉ። ለነዚህ ክርስቲያኖች ከ6 በላይ ቤተክርስቲያኖች ጋዛ ውስጥ አሉ። ከነዛ 6 ቤተክርስቲያኖች 3ቱ ሙሉ ለሙሉ ፈርሰዋል፣ የሉም።
አንደኛው ቤተክርስቲያን እንግዲህ የግሪክ ኦርቶዶክስ ቸርች ጋዛ ውስጥ በቦምብ ሆን ተብሎ ፈንድቷል። በፈነዳ ጊዜ ደግሞ 18 ሰዎች ሞተዋል። 18 ክርስቲያኖች እዛ ውስጥ የነበሩ እንደው የተጠለሉ ነው የተባለው። እዛ የሚኖሩ ሰራተኞች ምናምን ሳይሆኑ የተጠለሉ 18 ሰዎች በጊዜው ተገድለዋል። ከእንደገና የካቶሊክ ቸርች እንዲሁ ሙሉ ለሙሉ ፈርሷል። እንዲሁም ደግሞ ሌላ ጋዛ ባስቲስት ቸርች የሚባል እንደዚሁ ሙሉ ለሙሉ የፈረሰበት ከአል ሂላል አረብ ሆስፒታል ጎን ያለ ቸርች ነው። እሱም እንደዚሁ ሙሉ ለሙሉ የፈረሰበት ሂደት ነው ያለው። ስለዚህ ወገኖቻችን ሙስሊም የሆነ ሙስሊም ያልሆነ ሰው ስለሚጨቆን ህዝብ ነው እንጂ ማሰብ ያለብን፣ ስለሚጨቆን ሰው ነው እንጂ ማሰብ ያለብን ሙስሊም ስለሆነ ነው ሙስሊም ስላልሆነ ነው የሚል ሂደት ውስጥ መግባት የለብን። ሰው ነው እየሞተ ያለ፣ ህፃን ነው እየሞተ ያለ። አዎ አንዱ እሱ ነው። ሁለተኛው እኔ እዛ ሄደው ዘገባ ያደረጉ ሰዎችም ኢትዮጵያ ውስጥም ሆነው ለጋዛ ላሉ ህዝቦች በምንቆረቆርበት ጊዜ ስለሚናደዱ ሰዎች ይሄ ቢሆን ኖሮ እስቲ ምን ብለው ያስባውታል፣ ምን ብለው በአእምሯቸው ይስሉታል የሚለውን ነገር እናስብ። ሁለት ጎረቤታሞች ጎን ለጎን ያሉ ጎረቤት ሰዎች ድንበር መገፋፋታቸው ያለ ነው አይደል? ለምንድነው እንጨት እዚህ ጋር የተከልከው? ለምንድነው ብሎኬት እዚህ ጋር ያረከው? ምናምን በቃ ድንበር ያሉ ሰዎች አደተን ምን ይከሰታል? ግጭት ይከሰታል አይደለም? ድንበሬን ገፋኸኝ፣ ቆርቆሮ እዛ ጋር ነው መሆን ያለበት፣ እዚህ ጋር ነው ዛፍ የነበረው ድሮ፣ ለምን እዚህ ጋር አደረክ? በቃ ድንበር መገፋፋት ያለ ነው። በሸሪዓችን ድንበር መስረቅ ምንም ያህል ምን ቢሆንም ኃጢአት ሐራም ቢሆንም ማለት ነው። ከዚህ ጎን ለጎን ድንበር ቢነካበት አይከፋ ልበለው ቃል ባጣ ገራገሩ አይደል? ማናቸው እሳቸው? ነብዩ አለይሂ ሰላቱ ወሰላም ናቸው። አላ ኩሊ ሐል ኖርማል ነው። ድንበር ገፋህብኝ ያለ ነው። ኢትዮጵያ ውስጥም ዓለም ላይም ያለ ነው። ጎረቤታሞች ግን ድንበር ቢገፋፉ፣ ነገር ግን ክፍለ ከተማው ሌላ የሆነ ሰው መጥቶ ከቤት አጠገብ ሰፈረ። በቃ ቤት የለኝም እዚህ ጋር ልሁን አለና ሰፈረ። ኦኬ ቤት የለህም ተው ነው። ከዛስ ቀስ ብሎ የኔን አጥር ማፍረስ። ኦኬ ተቸግሮ ነው። ከዛ ያኔ ግቢ ውስጥ መኖር ጀመረ። ከዛ በኋላ ቀስ በቀስ ምን ማለት ጀመረ? ይሄ ቦታ የኔ ነው ማለት ጀመረ። ከዛ ግማሹን ወሰደ። ከዛስ በጉልበት፣ ከዛስ ከግማሽ በላይ ያለውን ወሰደ። ከዛስ ሙሉ ለሙሉ አስነሳኝ። የዚህ አይነት ሰው እንዴት ነው የተበደለው? ምን ያህል ነው በደሉ? ምን ያህል ነው በደሉ? አሁን ይሄ ሰውዬ የፈቅዶለት ነው ከቤቱ ጎን እንዲሰፍር ሸራ ወጥሮ እንዲኖር። ከዛ በረደው ምናምን ቤት ውስጥ ገባ፣ ግቢ ውስጥ ገባ። ከዛ ግማሹን የኔ ነው አለ። ከዛ ከግማሽ በላይ የኔ ነው አለ። ከዛ ጭራሽ አስነሳው። ይሄ ሰውዬ ምን ያህል ነው የተበደለው? ማን ነው ለዛ ሰውዬ የሚቆመው? ለገፊው ለመጣው ሰውዬ ማን ነው ተደርቦ አይ ልክ ነው መኖሪያ ስለሌለው እኮ ነው የሚል አለ? አእምሮ እንደው ኖርማል ንጹህ አእምሮ ያለው ሰው ይሄንን ለማን ይፈርዳል? አሁን ላይ ባለው አስተሳሰብ አሁን ላይ ተስፋፋ ካለው ነገር አንፃር ስንመለከተው ይሄን ድርጊት ሰውየው መጀመሪያ ነው ራሱን ያስገፋው እና ይበለው ነው የሚያስብለው። አሁን ካለው ለምን ሐቂቃውን ሳይሆን አሁን የሰው ሁኔታ ስናየው በብዙ ነገር ወተን ስንገባ ከማህበረሰቡ ጋር በምንኖር ሰዓት የምንሰማቸው የምናያቸው ነገሮች አሉ እና ማን መጀመሪያ አስጠጋለክ? አሁን የሆነ ነገር አድርጋለሁ ደግፋለሁ ምናምን ብላን እንኳን የሆነ ነገር ስናረግ ወይ የሆነ ነገር ቢከሰትብን መጀመሪያ ማን እንዲያርጋለ ነው የሚባለው እና አሁን ካለው አስተሳሰብ አንፃር ይበለው መጀመሪያ ሲገፋው የት ነበረ ነው የሚያስብለው። ለሱ መብት ከመቆርቆር ይልቅ ቦታውን መሬቱን ከማን አስጠጋዋል አንተም ብሎ አዛኝ ብሎ ሱብሃንአላህ። ልክ እንዲህ አይነት ነገር የተከሰተው ተመልከት። በሰዓቱ ባያስጠጉ ኖሮ የኔነት ስሜት ባይሰማቸው ኖሮ ሆደ ባሻነት ባይኖርባቸው ኖሮ ዛሬ ላይ እስራኤል የምትኖርበት ሁኔታ እነሱ ከዛ በላይ የሚኖሩበት ነበር። ይሄ ወንድማማችነት፣ መደጋገፍ፣ መረዳዳት የራህማ የሚባለው ነገር ባይኖራቸው ኖሮ አስለን በፍልስጤም መሬት ላይ አሁን ካርታው ስክሪን ላይ በሚታይበት ሁኔታ መጀመሪያ ፍልስጤም ብቻ ነው የነበረችው። እስራኤል የሚባል ሀገር ከ1948 ዓመት በፊት የለም። የድሮ ከ1948 በፊት የነበሩ ሀገራትን የሚጠቅስ አንድ መጽሐፍ ላይ እስራኤል የሚል ሀገር የለም። ፍልስጤም ነው ያለው፣ ሙሉ ለሙሉ ፍልስጤም ነው ያለው።
ዓለም ገፋቸው ዓለም አገለላቸው ያኒ ጀርመን ላይ ያ ሁሉ ሆነ አይደለም ይሁዳዎችን ሩሲያ ላይ ያ ሁሉ ሆነ አውሮፓ ላይ አሜሪካ ላይ ያ ሁሉ ችግርና መከራ ደረሰ አይደለም ያ ሁሉ መከራ ያ ሁሉ ስቃይ ሙስሊሞች ናቸው የጠበቋቸው የዛን ጊዜ ኦቶማን ሱልጣኖች ናቸው ሱልጣን አብዱል ሐሚድና ከነሱ በፊት የነበሩ ሱልጣን አብዱል መጂድ ነው የጠበቃቸው ያቆያቸው እንደዛም ሆኖ ፍልስጤም ላይ ስፈሩ ሲባል የፍልስጤም ህዝብ አበባ እየተቀበለ ነው እየሰጠ ነው ፍልስጤም ላይ እንዲሰፍሩ ያደርጋቸው አበባ እየሰጠ በርካሽ መሬቱን እየሸጠ ከገቡ በኋላ ይሄ ነው ያ ሁሉ ስቃይ ደረሰ ያ ሁሉ ስቃይ ኦክቶበር 7 ላይ ሐማስ ያችን ጥቃት አደረገ ማለት መብቱን እኮ ሊያስከብር ነው የዛን ጊዜ ሞከረው በጋዛ የሐማስ አመራሮች ተብለው የሚጠቀሱ የሞቱትም ያሉትም የተወለዱት እንዳለ የስደተኛ ካምፕ ላይ ነው እስራኤል አፈናቅላቸው ስደተኛ ካምፕ ተጠልለው አብዛኞቹ የተወለዱት እዛ ነው ሲርዋን ጨምሮ እስማኤል ሐኔን ጨምሮ ሌሎቹ የተወለዱት የስደተኛ ካምፕ ውስጥ ነው እንዴት አይሰማችሁም ስደተኛ ካምፕ ውስጥ የተወለዱ እንዴት ነው እጅ ሰጥተው የሚኖሩት ያችን ጥቃት አደረሱ ያ ሁሉ ህዝብ ሆት ወከባ ብሎ ሄዶ መዘገብ የራሳቸውን ሀገር መተው ወስደውባቸው ተመልከት ከዛ ሐቁ እነሱ ጋር እንዳለ አድርጎ ማስመሰል በጣም ይከብድ ነው እዛ ውስጥ ያሉትን የሙስሊም ከሙስሊም ቅርሶች ውጪ የክርስቲያንም ቅርስ ይሁን የሌላም እምነት ቅርስ ይሁን ያህንን ቅርስ ለሺህ ዓመታት ያህል ሳያፈርስ ለሺህ ዓመታት ያህል እንደዛው ባሉበት ያኖረ ያልነካው ሙስሊም በነበረበት ጊዜ ነው አይደለም ስለዚህ ያኒ ልክ የእምነት ጥላቻ አይነት ነገር ዓለም ያኒ የእምነት ጥላቻ ውስጥ መግባት አስፈላጊ አይደለም እንደ ሰውኛ እንደ ሰብአዊ መብት ስናስበው በጣም ዙልም ነው በጣም በደል ነው የተደረገባቸው ለማለት ነው አላኩል ሐል እንግዲህ ለህሊና መኖር እንዴት ነው ይወቅሳል እኮ ህሊና አይደል እንቅልፍ አይሰጥም ለምን እንደዚህ ያረክ ይላል ህሊናቸው እንግዲህ እንዲወቅሳቸው እንላለን ከዚህ ውጭ ምንም ማድረግ አንችልም مرحبا ودنا يتكبراتችሁ የሚስክ ሱና ፕሮግራም ተከታታዮቻችን እንግዲህ ሱብሃንአላህ ጋዛ ማይዘምትበት ጦር ማወረውርበት አው የመሳሰሉ ነገራቶች የማይደርስበት በላይ የለም እነሱም አላህ በቃችሁ አላህ ይበላቸው አሜን በእነሱም ላይ መጥፎን ያሲሩ የፈለጉትን እንግዲህ اللهم ارنا قدرتك عليه አሜን እንግዲህ አላህ ቁድራውን ችሎታውን በእነሱ ላይ አላህ እንዲያሳየን አላህን እንለምናለን እንግዲህ ኢንሻአላህ አሁን ደግሞ ወደ አስማኡላሂል ሑስና የምናልፍ ይሆናል አስማኡላሂል ሑስናን አይተን ተመልሰን ወደ እናንተ የምንመጣ ይሆናል እስከዛም ባላችሁበት አብራችሁን ቆዩ